የጥንዶች ፈተና ይዤላችሁ የመጣው ዛሬ ሰላምታው አይቀድም ቤተሰብ ይላል። ፍቅር ሰላም ለእናንተ ይሁን። ዛሬ በአዲስ ቪዲዮ ተመልሰን መጥተናል። አሪፍ ቪዲዮች አሉ ከነሱ እስከ ፈታና ከእናንተ የሚጠበቁ እንጃ ሰብስክራይብ ጉቦ መሆኑ ካላደረጋችሁ ሰብስክራይብ ማድረግ ብቻ ነው እና ላይክም ደግሞ በማድረግ አያሳስብሽ፣ ችግር የለውም። ዛሬ እንግዲህ የጥንዶች ፈተና ሁለታችን እኮ አጥብተን አስተኝተናል እኮ ተው ያልኩሽ ነገር ያናቤል ማርያምን እዚህ ጋር የምትወሪው ነገር ይጠነቀቅሻል። ህዝቡ ቀድሞ ነገረን እኮ ታይ እየተባልን ታይ ዳኒ ብቻ ምንድነው እውነቱ ልጅ ሲያድግ ይጠግባል። አንተ ጠገብክ። ያማን አቦናና ከኛ ጋር መተፈታ አሁን ይሄ ውበት ለአንድ ወንድ ብቻ ይገባል ነው የምትሉኝ? እስኪ ይሄ የሚመስል ውበት ለአንድ ወንድ ብቻ ይገባል ነው የምትሉኝ? እግዚአብሔር ለ10 ወንድ 10 ትንሽ ነው። ለ100 ወንድ እኮ የሚበቃ ውበት ነው ያስኩት። በስመ የኔ እናት አንቺ ቂጥሽን ለማብቀል ደፋ ቀና የምትይው ስፖርት ቂጥሽን ማብቀል ትቶ አይምሮሽ ላይ ጮማ ማብቀል ጀመረ እንዴ? ምንድነው ሰሞኑን የምታወሪው ሁሉ ዝብርቅርቅርቅ ያለ? ጭራሽ ብለሽ ውበቴ ከአንድ ወንድ ይልቅ ለ100 ወንዶች የሚተርፍ ነው፣ እንዴት ለአንድ ወንድ ብቻ ይሰጣል ምናምን የሚል መግለጫ አወጣሽ። ጀመረሽ እንግዲህ ነገር መጎተት። ማነሽ ክዳን የተሰራሽው ለአንድ ድስት እንጂ ለ100 ድስቶች አይደለም። ለማንኛውም የምናወራውን እየመረጥን ብናወራ መልካም ነው ብዬ አስባለሁ። እኔ እኮ እልሻለሁ፣ ቆንጅናሽን ሳላደንቅ አላልፍም በዚህ አጋጣሚ። ግን ተይ አዘባርቂ ነው፣ እየባረቀብሽ ነው። ትፋቂ ውስጥሽ የሴት ድር ያንቀጠቀጡ ነገረኛ አሮጊት አሉ። አጉል አታስመስሉ እንደምትወደዱ። ኮልታፊትም ያናቤልም ልባችሁን አውቀዋለሁ። ኮልታፊት ከአንቺ ጋር ሆኜ ማለት ነው ከያናቤል ጋር እንዳትገናኝ ያልሽ ነበር አይደለ? ኮልታፊት ከአንቺ ጋር ሆኜ ለምሮ ያናቤል አታገኛት የምትይኝ ፊት ለፊት ንገሪያት። ምክንያቱም ስለዋሽ ብላለች። አታገኛት እኮ አይደለም ዝም ብለሽ ስም የተባባለውን ልንገርሽ። ያና ምን ከያና ጋር በስራ ነው የምንገናኘው። ኦኬ በሌላ መንገድ አትገናኙ? አንገናኝም። ኦኬ እንደዛ ከሆነ አሪፍ ነው። ዳት ስራና ስራ ነው አለ። አንቺና እኔ የተገናኘን ጊዜ እኔም እኮ ያለኝ እንደዚህ ነው። ከዛ ሜሴጃችንን ስናስተያየው አንድ አይነት ነው የላከው ሜሴጅ። ከዛ ሜሴጅ አላችሁ ስለ ያናቤል ስንት ነገር ዝም ብዬ አስቸገረኝ። ምን አባት ያንተ ምንድነው? አትሻሻልም እንዴ? ትጥቅፍታ ታሳንተና ታሳምነው ልጅ እኔ እስቲ አውራ ዳንኤል፣ እውነት አውራ። ለምን እኔ እኮ እናንተ እኮ ለማድረግ እየሞከረ ነው። ለሀምጥልህ አውራ። ስማርት ለመሆን እየሞከረ እኮ ነው ያለው። በእናትሽ እኮ አንቺ ተው ዳንኤል እኮ እኛ እኮ ሹሩር እኮ ብለናል። ሁለታችን እኮ አጥብተን አስተኝተናል እኮ ተው። የምታወሪውን ነገር ተጠንቀቂ እያልኩሽ ነው ያናቤል። የምታወሪውን ነገር ተጠንቀቂ ተው እኮ ህዝቡ የሚያውቀው ነገር እኮ ኮሜንት እኮ ገብታ እኮ እዚህ ጋር አታወሪ። ነገር አለ እንዴ? ከህዝቡ ጋር አታናንቂኝ። ማርያም ልጅ አንተ እኮ ማድግ ልጅ ምን እናርግኛ? ከሰው ጋር አታናንቂኝ ያልኩሽ ነገር ያናቤል። ማርያምን እዚህ ጋር የምታወሪው ነገር ይጠነቀቅሻል። ህዝቡ ቀድሞ ነገረን እኮ ታይ እየተባልን ታይ ዳኒ ብቻ ምንድነው እውነቱ ልጅ ሲያድግ ይጠግባል። አንተ ጠገብክ። ቆንጆ ነህ። ይሄንን ውበት እንደው ምን ቀን ነው እዚህ ጉድ ውስጥ የገባሁት? ለምንድን ነው ከኮልታፊት ጋር ቴክስት ልክልኝ የነበረው ያናቤል? ቴክስት ልክልኝ አልነበረ? እውነት ከኮልታፊት ጋር ድሮም እኛንን ጥፋተኛ እኮ ሪሌሽንሽፕ ቆንጆ አይደለም። ግን የምር ዳኒ እኔ ሪሌሽንሽፕ ውስጥ ከአንተ ጋር የገባሁበት አንደኛ ሪዝን እስ ላይክ ጀኒን ሃርት አለ፣ ጥሩ ሰው ነህ ምናምን ብዬ ነበረ ውስጥ ሳላቅ በፊት ማለት ነው። ግን አሁንም እንደዛ ሆነ ልትሆን ትችላለህ። ያው ለጊዜ ነው ስራዬን የማታውቂው። በነገራችን ላይ ሁለቱንም ዴት አድርጓቸዋልና ሁለቱም እያዘበጡበት ነው ማለት ነው። በመልክ አትመካ፣ ተው። በቁመት አትመካ፣ ተው። ካራፊ ረጋፊ ጠፊ ነው፣ ተው። በቁመት አትመካ፣ ተው። አሁን ግን ቪዲዮውን አጥፉት። አሁን አንድ ላይ ሙድ ስትይዙ ነግሬያችኋለሁ እኮ አንድ ማድ የተጋራችሁ ሰዎች ሶሲ አንድ ማድ የተጋራችሁ ሰዎች ስለዚህ እዚህ ጋር የሚባል ነገር አለ። ባዶ ማድ እንዴት እንጋራለን? እዚህ ጋር ስታወሩ አንድ ማድ የተጋራችሁ አትመስሉ። ስለዚህ ተረጋጉ። ሪስፔክት
ገብቶሻል አይደለ? ሌቭል የሚባል ነገር አለ። ሪስፔክት ሲጀምር ማለት ነው። አንድ ነገር ልንገርህ፣ እዚህ ምድር ላይ የተረዳ ነው። ረጅምም ሆነ አጭር፣ ጠቆረም ቀላም አያስፈልግም። በቃ ከአንተ በኋላ የተማርኩት የተረዳሁት ሪሌሽንሽፕ አያስፈልግም። አሁን ነው ትዝ ያለኝ። ጭራሽ በአንተ እግር ኳስ ቲባጥ እኮ ነው የተጫወትክብን። የምር እማናወራ ስለሚሆን ብቻ የሰው ልጅ ግን ያወራል። አንቺ በኮልታፊት ከስቶሪ ታይሙ በኋላ ሌላ ሴቶች ራሱ ቴክስት አላረጉልሽም? ምን እኮ አይደለም ደም ብዛት አይደለም ያንተ ያየነው ሁላችንም የገመገምነው ሴት ብዛት። የነዚህ የሶስቱ ስቶሪ ታይም ደግሞ ማለት ነው ያና ቃሚሮስትና ኮልታፊት። ቃሚሮስት ሁለቱንም እንዴት አድርጓቸው ነበረ? አሁን ተዋወቁና ምናምን ብቻ እኔ ባይዘዌ አሁን የነዚህ ታሪክ ደግሞ ማለት ነው ሴቶቹን አንደኛ ነው ሴቶቹን አድንቋቸው። በቃ እኔ ሴቶቹን በጣም ማን ነው እንደዚህ በግልጽ ቃሚሮስትን ዴት አድርጌያለሁ ብሎ እንትንም የሚያምነው ማንም የለም እኮ ማንም። እኔ አሁን ሴት ቃሚሮስት ብትኖርና ቃሚሮስትን ዴት አድርጋለሁ ማን እግዚአ በዚህ በኩል ብታርጉኝ ማለት ነው ይሄን ፊት እኔ አረ በጭራሽ በቃ እኔ እንትናችሁ ይሄ የስነ ልቦና ጥንካሬያችሁ ራሱ በጣም ከባድ። አይናችሁን ጨፍናችሁ ስትገልጡ አይታችሁታል ማለት ነው። ሁለተኛ ግን ሪሌሽንሺፑ በጣም አዛ ከመሆኑ የተነሳ ማለት ነው ሁለቱ ኤክሶቹ ጓደኛ ማች ሆኗል እንጂ ያና የምትባለውና ኮልታፊት አሁን በቃ በጣም ቤስት ፍሬንድ ሰፖርት ቢደራረጉ ለበዓል የሚጠያየቁ ጓደኛሞች ሆኗል። በጣም ለነገሩ አክቹሊ ማለት ነው ሰው ከተፋታ በኋላ ወይ እንደዚህ ነው የሚሆነው ወይ ደግሞ እንደ ዶክተር ወዳጄና ኤክሶ አሏት። አንተ እኮ በጣም የምትገርም ሰው ነው፣ አንቺ ጥሩ ሚስት ነበርሽ፣ አንተ ስብዕና እና እንትን ለየት ለምን ተለያያችሁ? እንደዛ ከሆነ እንደዚህ ነው በቃ እንደ ቃሚሮስ። ሶስተኛ ነገር ሌሎች ስቶሪ ታይሞች አይታችሁ የምታውቁ ከሆነ 10 ምናምን ክፍል 20 ምናምን ክፍል የሚገባም አለ። በቃ ረጅም ነው። ይችኛዋ በስድስት ኤፒሶድ አልቃለች። በቃ ሁለቱም ሴቶች 6 ኤፒሶድ ነው ኮምባይን እንዲያወጡት ማለት ነው። ጋቢሮስ ስቶሪ ታይም ላይ አጭር ናት። ጉድ እኮ ነው። ልጆቼ ጥያቄ ተጠይቀው ትምህርት ቤት እኔ መልሱን ሰጥቼ ነበር። መልሱ ላይ ደግሞ ኤክስ ተደረጉ። ምናልባት የምታውቁ ሰዎች መልሱን ብትነግሩኝ ብዬ ነው። ጥያቄው 67 ሰዎችን ይዞ ሲጓዝ የነበረ ፕሌን ውቅያኖስ ውስጥ ተከሰከሰና በምን ወጡ ነው። ፕሌኑ ተከሰከሰ በምን ወጡ ይላል። እኔ መልሱን በቸርነቱ ነው ያልኩት፣ በፈጣሪ ቸርነት አልኩ እና ኤክስ ሆነ እና በምንድን ነው የምታውቁ ሰዎች የምሬን ነው እውነት እና በምንድን ነው ሊወጡ የሚችሉት? አብዛኛው እዚህ ቲክቶክ ማን ያለው እኔ ለምን አልነግራችሁም ብዬ ነው። ያው እኔ ልጅ ያለው ነው የተወለድኩትና ልክ እንደተወለድኩ ራሱ ሊትራሊ በጣም ስለተሰማኝ ማልቀስ ጀመርኩኝ ማለት ነው። እና ተወልጄ እስከ 2 ዓመቴ እስከሚደርስ ራሱ ሰው ነበር ፓምፐርስ የሚቀይርልኝ። ራሴን ችዬ መስራት አልችልም ነበር። የምግን ባንክ ተመጣጣኝ ያ ይሄን ሁላ ስትራግል አልፌ ባው ይወርዳል። የኔ ብር ሊያቋም ያምራል ያጓጓኛል። የዛሬ ቪዲዮ ይመስል ነበር። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። በቀጣይ ቪዲዮ እስከምንገናኝ ማይ ፋሚሊስ